ሴዶ ማርሻል ፈጽሞ አይሸነፍም። ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ እግሩን ካልሰበርኩት 40 ሰው ጋምቤላ ሆቴል ምርጥ ምሳ ጋብዛለሁ አለ ብራዘር። ቃሉን ደግሞ እንደሚፈጽመው ንቃተ ህሊና ማሳያ ነው። ጆኒን ብዬ እኔ በፈለጋችሁት ብር አይዛለሁ። መድኃኒዓለም ምስክሬ ነው ብያችኋለሁ። ጉልበቱ ላይ ይንዘላዘላል። every time he does this it just goes 360 በጣም ባይዘዌ በጣም ብዙዎቻችሁ እዚህኛው ቪዲዮ ላይ ታላቁ ጦረኛ ሴዶ ማርሻል ምን ሆኖ ነው እና ዲሉስ በስንት ብር ተስማምተው ነው የሚለውን ጥያቄ በውስጥ እየጠየቃችሁ ነው። አባቢ ባይዘዌ አንድ ነገር ልንገራችሁ፣ ሴዶ ጭራሽ የገንዘብ ችግር የሚባል ነገር የለበትም። ሲቀጥል ለኢትዮጵያ ሕዝብ ተብሎ የተደረገ ትልቅ ዲል ነው ይሄ ዲል። ሴዶ ማርሻል የቀን ወጩ ሚኒስትር ነው ለናንተም ወደ 2.4 ሚሊዮን ነው የቀን ወጩ። ሲቀጥል ደግሞ እዚህ ቦታ ላይ መልኩ እንደዚህ ምን ሆኖ የገዳይ ፊት ነው። ባይዘው የጮኛው ጥሉሽ ለሰርጓ የጆኒን ስክሪን ግደልልኝ ብለዋለች የሚባል ጭምጭምታለ እና ባይዘው የፋይቱ ቀን ሴዶ የሚወጣው ለሰርግ ነው። ጆኒን ግዳይ ጥሎ እሱን ረግጦ ነው ቀለበት ለሷ የሚያስርላት። አትገረምም? ሰው እንደዛ ስለሆነ አሁን አማማቱ እንዴት ይሁን የሚለው ሐሳብ አሳስቦት ነው እንጂ ጭራሽ ሴዶ እንደዚህ አይነት ባይዘው እቺ ኮፍያ ኪንግ ሴዶ ከሚል ከሱ ጋር ታተማ የመጣችልኝ ኮፍያ ናት። ምን ወዳችሁ ነው የሚሆነው? ወዳችኋለሁ። ቴንክ ዩ በቀሉ ወይም ጆኒ ማለት ነው። ይኸውልህ ለፌሶስ ስትመጣ እንቁላሉ ቀቅለህ ና እሺ። ካልሆነ ይኸውልህ ያልተቀቀለ ካመጣ ራስ ለቀቀየው ነው መበላው ማለት ነው። ለማንኛውም አበሻ ይሄ 500 እንቁላል ነው የዛሬ ምሳ ነው። ቢስሚላህ ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ ጆኒ ጁጁትሱ የሴዶ ማርሻልን እግር እንደሚሰብረው ኦፊሻሊ ተናገረ። አሁን ቪዲዮ ሰራ ይሄ ልጅ። እግሩን ካልሰበርኩት 40 ሰው ጋምቤላ ሆቴል ምርጥ ምሳ ጋብዛለሁ አለ ብራዘር። ቃሉን ደግሞ እንደሚፈጽመው ንቃተ ህሊና ማሳያ ነው። አይስበረውና ምሳው ይለፈን ወይስ ይስበረውና ምን ትላላችሁ? እስኪ ሐሳባችሁን ግለጹ። በአሁኑ ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ ለ40 ሰው ጋምቤላ ሆቴል ይሄን የምትመለከቱትን ምርጥ ምግብ ትጋበዛላችሁ and more ጀመር አላሁ አክበር አላሁ አክበር አላሁ አክበር ቻይሎ ሴዶ ማርሻል ፈጽሞ አይሸነፍም። ምክንያቱም ሴዶ ማለት ማኒፌስቴሽን ኦፍ ፕሮፌሽናል ስለሆነ ከጆኒ ጋር ለመግጠም ያለበት ስታተስ አይፈቅድለትም እንጂ ከጆኒ ጋር ፋይት የሚያደርጉ ከሆነ ማለት ነው። እኔ በጆኒ እርግጠኛ ሆኜ የፊታችን ቅዳሜ ኢቨንት ድጋሚ ይዘጋጅ ቢባል ዝግጁ ነው። ለሴዶ ግን አመት ለራሱ ቢሰጠው እኔ ይዘጋጃል ብዬ አላስብም። ስለዚህ ይሄ ኢቨንት እንጂ በጌችም ሆነ በአሹ አቅም ያልጠራጠረም ከዚህ የተሻለ ኢቨንት ይዘጋጃል። ከጆኒ ጋር የሚገርም ፋይተር እንደሚገኝ እርግጠኛ ነኝ። በዚህ ያልጠራጠረም። ነገር ግን ሴዶ ፈጽሞ አይሆንም። ያው ምን አለ በሉኝ 5 ፕሮሞሽን ከሰራ በኋላ ማለት ነው ትቼዋለሁ ይላል። ለማየት ያብቃችሁ። ጆኒ ይመችህ። ሴዶ ማርሻል አርት በቀሉ ወይም ደግሞ ጆኒ የሚባለውን ፋይተር በምን አይነት ሁኔታ ነው ልጨርሰው ያሰብከው? 3 አመት ኮማ ወይም እገለዋለሁ። 3 አመት ኮማ ውስጥ ወይም እገለዋለሁ። ለቤተሰቦቹ ካሰብ 3 አመት ኮማ ውስጥ ከዛ እንዲነቃ ግን ያው እኔ ሰይጣኔ ከመጣብኝ አውይሽኝ በቀሉ ጆኒን ብዬ እኔ በፈለጋችሁት ብር አይዛለሁ። What's up, fam? You know this. 400 ሺህ ብር አይዛለሁ። እግዚአብሔርን የሚሄድ ካለ ዴም አድርጉልኝ። አራት መቶ ሺህ ብር ሰምታችኋል? 400 ሺህ ብር ጆሲ፣ እኔ 25% ከታለኝ እኔ እግዚአብሔርን አስይዛለሁ። ጆኒ አስይዛለሁ። አንተ ልጅ የሚሄድ ካለ አናንተ ስለሚያውቅ ትሬኒንጋችን ሴዶን ስሙት እስቲ በእናታችሁ፣ የምሬን ነው። ለመጀመሪያ ጊዜ ደስ የሚል ንግግር ተናገረ። እስቲ ስሙት።
በጣም ነው የሚጠላሉት። ይጠላሉ በጣም ያ ደግሞ ባሬ ልክ ያንተና እንደ ጆኒ ፋይት በላውን ከተስማማችሁ ማለት ነው። ምን እንጣላላለን እንዴ? ታደስ በድብድቡ ነው የምንፈላለገው እንጂ እኛ የጀንና እኮ ደስ አይልም። እንደዚህ ነው በቃ ያው የከተማ ልጅ ነሽ ማለት ነው። ደስ ሄዶ የምሬን ነው። እናንተ ጠላት አይደላችሁም ጓደኛሞች። አንድ ቀን ደግሞ እኮ እንደ ንቃተሊና እኮ ገና ደግሞ እኮ ትገባበዛላችሁ ታውቃላችሁ አይደል? ይሄን ተመችቶኛል። ለማንኛውም ሴዶ አንተ ጋዜጠኛ ግን እረፍ፣ ታቀሳስራለህ ዝም ብለህ። ማቲ አከም ጅርቱ ነገኝ ሲንበዳዳ ኤጋራሞ ቻምፒዮኔ ኬኛ ጆን ነጋ ከሰነሊ ፋያዳ እንደምታዩት ቻምፒዮናችን አግኝቻለሁና ቀጣይ የምንጠብቀው ትልቅ ውድድር አለ። በዚህ ውድድር አይ ሆፕ እኔም ፒውር ያሸንፋል ብዬ ተስፋ አደርጋለሁ። እስቲ ምንድን እንሰማለን። ኧረ ተስፋ አያስፈልግም። እኔ ከዚህ በፊት ተናግሬያለሁ። ይሄ የኛ ጊዜ ነው። ምንም ሽንፈት የሚባል ነገር በአሁኑ ወቅት ከኔ እንደማይጠበቅ እመኑበት። እንደሰማችሁት ነው። ሴዶ ታች ጆን ደግሞ ከላይ እናያለን። በስኑ ትንሽ ጊዜ ብቻ ነው የምትጠብቁት። ሰይዶ ማርሻል አሁን ማምለጫ ያለ አይመስለኝም። አሁን ያለ ድል ጠንክራ መስራት ነው። የትም መፈናፈኛ ከልክለውሃል። ስለዚህ ጠንክረ ስራ። ጠንካራ ነህ፣ ጉልበት አለ። በትክክል አሰልጣኝ ቅጠርና ቀጥቅጠ ስራ። ስፔሻሊ የልጁን ቪዲዮዎች የጆን ቪዲዮዎች ደጋገመ። ልጁ ግራቢንግ ላይ በጣም አደገኛ ስለሆነ ያችን ቦታ እንዴት እንደምታልፋት ሰልጥን። ለምን መሰለ ጆን በማስታወቂያውም በተለያዩ ነገሮች ገቢ የለውም። ሶሻል ሚዲያ ላይ አክቲቭ አይደለም። የራሱ ፕሮፌሽናል ነው፣ ራሱ ነው የሚሰራው። ሶል በጣም አደገኛ ነው ለአንተ ማለት ነው። አንተ ከተሸነፍክ 2 ሽንፈት ነው የምትሸነፈው። አንደኛ እስከ ዛሬ ድረስ ስታደርግ የነበረውን ሸው ይሁን ሰዎች እንደ ዱላ ነው የሚጠቀሙብህ ማለት ነው። ስለዚህ አንተ አንድ እድል ብቻ ነው ያለ፣ ማሸነፍ። ስለዚህ በደንብ ስራ፣ ወጥረ ስራ፣ አሸንፍ። ያለበለዚያ 2 ኪሳራ ነው መከስረው። 8 ሚሊዮን ብሩን ታጣለህ። 2 ከውጭ የምትሰራው በጣም ይቀንሳል። ስለዚህ በጣም ጠንክረ ስራ። ወንድማዊ ምክር ነው። Are you gonna break his leg? መድኃኒዓለም ምስክሬ ነው ብያቸዋለሁ። ጉልበቱ ላይ ይንዘላዘላል። Every time he does this, it just goes 360. ካላረከው ለኔ 50,000 ብር ሰጣለሁ። For real? Let's check on it. 50k 50,000 ብር እንግዲህ ሰምታችኋል። ግን እንዳልከው are you gonna break his leg? Are you certain about that? እኔ እንግዲህ you can ask anyone. I have one of the best leg locks in Ethiopia. Like የእግር ለብዙ አመታት የሰራበት የነበረው የሰብሚሽን አካል ነው። በቃ መስራት በሌለብኝ ሰዓት ራሱ በጉጉት 6 አረጋው የነበረው ሲስተም ነው። So if I get his leg ያለኝ ሜካኒክ እና የሚጨምርበት ፕሬሸር ስብራት ሳይሆን እግሩን ቋምጣ ነው የሚያደርገው። ሊትራሊ ይንዘላዘላል እንደዚህ ማለት ነው። I swear to God እግሩ ጉልበቱ ላይ ይንዘላዘላል። Every time he does this, it just goes 360. This is guys አሁን ቪዲዮን ስታዩት አሁን እኔ እንደዚህ ሳወራ ንቀት ወይ ትቢት ወይ ጉራ ወይ ደግሞ ሀምብል አይደለም ብላችሁ ታስቡ ትችላላችሁ። but watch what happens። መድኃኒዓለም ምስክሬ ነው ብያችኋለሁ። እኔ አልምልም ብዙ ጊዜ ግን ይሄ ለብዙ አመታት ስጠብቀው የነበረው ሰዓት ነው። ሴዶ ካላረከው ለኔ 50,000 ብር ሰጣለሁ። For real? Let's check on it. 50k 50,000 ብር እንግዲህ ሰምታችኋል። So we got the man right here and we're in the elevator, we're going up, we're about to get in. I explained the video format to him. There's going to be one in English. አያሺ ዝም ብለሽ በ10,000 ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ይችን ቪዲዮ መቼም ብዙዎቻችሁ አይታችኋታል ብዬ አስባለሁና እኔ መሰለኝን ልናገር። ያው ሊደብራችሁ ይችላል፣ የመሰለኝን ነው የምናገረው። እሺ ከዚህ ቪዲዮ ላይ ማለት ነው በጣም ትልልቅ ነገሮች በውስጡ ያሉ ይመስለኛል፣ ከኋላ ህዝቡ የማያውቀው ማለት ነው።
የነንቃተ ህሊና ሰዓት ላይ ማለት ነው እኔ ተንብየው ነበር ቀድሜ ያው ተሰድቤ ነበር ምናምን እንዴት እንደዚህ ትላለህ ተብዬ ንቃተ ህሊና እዚህ ውድድር ላይ በቃ ባንዴ ነው የሚሸነፈው ብዬ ነበር ግን በዛን ሰዓት በጣም ተሰደብኩ ምናምን አዛ ቪዲዮ ካለፈ በኋላ ውድድሩ ካለፈ በኋላ ተመልሳችሁ ይቅርታ ጠይቃችሁኛል ግን የዛኔ ተናግሬ ነበር ከዚህኛውን ላይ ግን ስመለከት የዛኔ ብዙ ሰው ጓጉቶ ነበር የንቃተ ህሊና የጆኒ ጊዜ ማለት በጣም ደስ ይል ነበር ባይቦ ምናምን ሪል የሚመስል ነገር አለው ላይክ ኦር ቀድመን ብናቀው ማለት ነው ወጣቻል ማን እንደሚሸነፍ ብናቀው ሰው በጣም ጓጉቶ ነበር እዚህኛው ላይም ኦፍ ኮርስ ያው የሚጓጉ ይኖራል ግን እንደኔ ከኋላው የሆነ ሳይኮሎጂ እንዳለው የሆነ ጌም እንዳለው የሚረዱ ሰዎች ግን ላያጓጓቸው ይችላል ብዬ አስባለሁ ጀለስ ማለትም ደግሞ ሴዶ ለህዝቡ ነው በየመፋለም ካሞን ለምንድን ነው ለህዝቡ ማንንም ለህዝብ ፍሎ ይሄንን አያደርግም ይሄን እንደ እንደዛ ከሆነ ለምን ለሀገር የሚደረጉ ብዙ ነገሮች አሉ ይሄ ለራስ ብለህ እሱን ተው እናቴ ትቆጣኛለችም ይሄ አንዱ የማርኬቲንግ አንዱ ሜትድ ነው ማለት ነው ምክንያቱም በነገራችን ላይ ሴዶ በጣም ጂኒየስ እና የማርኬቲንግ ሰውና ስማርት ሰው እንደሆነ አብዛኞቻችን እናውቃለን እንደሚታየው ፊዚካሊ የሚሰራቸው የደደብ ነገሮች ምናምን በሙሉ የሰዎችን አቴንሽን ለመያዝ እንጂ ጅል ሰው ወይ ሞኝ እንዳልሆነ እናውቃለን ጌችም ደግሞ ትልቅ ቢዝነስማን ነው እኔ ፐርሰናሊ ጌቾ እንደ ቢዝነስ ምናምን ይመች እናውቃለን የውጭ ሀገር ኤምኤምኤ በጣም ምን ያህል ትርፋማ የስፖርት እንትን እንደሆነ ማለት ነው እና እንዲሁም ስፖርቱን የዚህን የኢትዮጵያን የስፖርት ኢንዱስትሪ ስላነቃቃው እንዲሁም መመስገን ያለብህ ማለት ነው ምክንያቱም ብዙ ሰዎችን ያየው ነበር ብዙ ጽሁፍ እየጻፉብህ ነበር ብዙ ቪዲዮ እየሰሩብህ ነበር ላይክ አሁንማ ባለሀብት ነኝ ያለ ጠገበ ምናምን ገንዘብ እየሰራ እኮ ነው መጣራት አለበት የገንዘቡ ምንጭ ምናምን ያህል እንደሆነ ለህዝብ ይፋይውን ብዙ የሚባል ነገር አለ ብዙ ቀናተኛ ሰዎች አሉ በተለይ ከክፍለ ሀገር መጥተው እንደዚህ አይነት ተጽዕኖ መፍጠር እንዲሁም ለኛ ለክፍለ ሀገር ልጆች እንዲሁም በጣም ትልቅ መነቃቃት ሆናል ብዬ አስባለሁ ለክፍለ ሀገር ብቻ ሳይሆን ለአዲስ አበባ ልጆችም ቢሆን ማለት ነው ምክንያቱም ከዛ ካፈር ተነስቶ ከዚህ መድረስ እንደሚቻል ጠላቶችን አንገት ማስደፋት እንደሚቻል አሳይተናል ነገር ግን ከስፖርቱ ጀርባ አሁን ላይ በተለይ ይሄኛው ስፖርት በጣም እንዲያጓጓን የሚያደርግ ነገር መኖር አለበት ያስባለሁ እኔ እንደውም አስቤ ነበር እዚህ ጋር ሴዶ እንደዚህ አይኑ እንደዚህ በጣም ከፍራት ነው ይሆናልና ከኋላ የሆነ ነገር እንዳለ ያሳብቃልና ያችን ነገር እኔ እንደውም አናሊሲስ መስራት ፈልጌ ነበር ግን ያው ያቀሳሰርኩ እንዳይመስለኝ ብዬ ነውና እውነቷን ንገሩን በጣም እንድንጓጓ ቢያንስና ገብተንም እንድናየው ምናምንና እውነቷን ንገሩን አትደባብቁን ምንድነው ከኋላ ያለው ይመቻችሁ